ሰላም ሰላም፣ ውድና የተከበራችሁ በመላው ዓለም ላይ የምትገኙ ውድ ኢትዮጵያውያን እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ብዝት ትርፍርፍ ይበልኝ። በያላችሁበት የእግዚአብሔር ሰላም አይለያችሁ። ዛሬ እንግዲህ የመጣሁት ለየት ያለ የዶሮ አሰራር ነው። እንዲሁም በሩዝ ነው የሚበላው። የሩዙም የተለየ ነው፣ ዶሮም የተለየ ነው። ያው ሁሉ ቀን እኛ ቤት ይሰራል፣ ግን ለእናንተ ላሳያችሁ ብዬ ነው የመጣሁት ማለት ነው። እና አሰራሩን ታዩታላችሁ። ያው እዚህ ጋር ዶሮ በጣም የታጠበ ጽድት ያለ ሁሉም ነገር ምንም ነገር የሌለው በደንብ ታጥቦ በአቸቶና በሎሚ ዘብስፌው ያዘጋጀሁት እንትን ነው ዶሮ ነው። እዚህ ጋር አለ። እንደገና እንደምታዩት እዚህ ጋር ቀይ ሽንኩርት አለ፣ ቲማቲም አለ፣ ሎሚ አለ። እሱን ቦርሻዋለሁ በዚህ በቡሩሽ በዚህ በካሮት ቦርሻውና አሳያችኋለሁ። ከዛ እዚህ ጋር ቅመሞች አሉ። እዚህ ጋር እንደምታዩት የተሸከሸከ በርበሬ፣ የደቀቀ ትንሽ ደቀቅ ያለ በርበሬ፣ ከሙን፣ ፍልፍል አስዋት፣ ቁንዶ በርበሬ፣ ክዝበራ፣ ካሪ ፓውደር። ያው የካሪ ፓውደር እንደነገርካችሁ ከዚህ በፊትም እነግሬያችኋለሁ። የተቀላቀለ ቅመሞች ናቸው። የተቀላቀሉ ቅመሞች እንደ ኢትዮጵያ ማለት ነው። ልክ እንደ መከለሻ አይነት ነገር። እዚህ ጋር እርድ አለ። እዚህ ጋር ፓፕሪካን ፍልፍል አለ፣ በርበሬ ማለት ነው። እዚህ ጋር ማጁን አለ። እዚህ ጋር ደግሞ የተፈጨ ነጭ ሽንኩርትና ዝንጅብል አለ። እዚህ ጋር ያው ሎሚ ጁስ መስሪያው አለ። እዚህ ጋር ዘይቱን አለ። አሰራሩን እንግዲህ ተከታተሉ። እንዴት አድርጌ እንደምሰራ እስከ መጨረሻው። ይሄ ደግሞ ተሰርቶ አያበቃም። ሌላም ደግሞ በብሊንደር የምሰራው አለ ሶስ ማለት ነው። ላው ላይ የምንጨምረውና ፎረን የምናስገባው አሁን ይሄንን እንሰራለን። ተከታተሉ። ሩዙም ደግሞ ያው በቬጀታብል እንትን ነው የሚሰራው፣ የአትክልት ሩዝ ነው የምሰራው። እሱንም ተከታተሉ፣ ትወዱታላችሁ። እስከ መጨረሻው ተከታተሉ ቤተሰብ። የቤተሰብ እንግዲህ እንደምታዩት እዚህ ጋር ቲማቲም ቡሩሽ አድርጌያለሁ። እዚህ ጋር ባሳል ቡሩሽ አድርጌያለሁ። ይኸው መፍጨትም ትችላላችሁ፣ መፍጨትም ይቻላል ማለት ነው። ከዛ እቃ ውስጥ አደርጋለሁ ሽንኩርቱን፣ የተፈጨ ሽንኩርት፣ የተፈጨ በሉት ግን እኔ ቦሩሽ ነው የቦረሽኩት። ከዛ ቲማቲሙን እንጨምራለን። አሁን ምን ልናረገው ነው? ልንተብለው ነው ዶሮውን ማለት ነው። ከዛ ሎሚ አድርጌያለሁ፣ ሎሚ አዘጋጅቻለሁ። ሎሚ እንጨምራለን። ከዛ ቅመም፣ ቅድም ያሳያችሁን ቅመም አይታችሁታል። ይኸው እነዚህን ቅመሞች ማጠቃላይ እንግዲህ እንጨምራለን። ካሪ ፓውደር፣ ኩርኩም፣ ፓፕሪካኑ፣ ክዝበራ፣ ቁንዶ በርበሬ፣ ከሙን፣ ፍልፍል የተሸከሸከና በርበሬ እንደገና ሌላ ያው አይታችኋል። እሱ እንጨምራለን ማለት ነው። ከዛ ነጭ ሽንኩርትና ዝንጅብል የተፈጨ ትጨምራላችሁ። ማጁን እንጨምራለን። ተከታተሉ ቤተሰብ። ይኸው እንደምታዩት እንግዲህ ይሄንን ግብአት አድርጌያለሁ። ከዛ ትንሽዬ ማጁን ስልስ ማጁን ቶማት አረጋለሁ። ከዛ ዘይቱን እንጨምራለን ቤተሰብ። ከዛ ጨው እንጨምራለን። ከዛ አንድ ላይ አብላልተን ከዛ ከዶሮ ጋር እንቀላቅላለን። ተከታተሉ ቤተሰብ። ያው ቤተሰብ እንግዲህ እንደምታዩት ሶሱን ሰርቻለሁ፣ ቅድም አቀላቅየዋለሁ። አሁን ዶሮውን መጨመር ነው። ዶሮውን ጨምሬ መቀላቀል ብቻ ነው። ከዛ ለአንድ ሰዓት ያህል ወይ ደግሞ ከፈለጋችሁ ለግማሽ ሰዓትም ሊሆን ይችላል ታስቀምጦታላችሁ። እኛ ግን ለአንድ ሰዓት ያህል ነው ማስቀምጠው። ከዛ ተብሌ ለአንድ ሰዓት ተብሌ አስቀምጠዋለሁ። ቅመሙ ባህራቱን በደንብ እንዲይዝልኝ ማለት ነው። ከዛ ተከታተሉኝ፣ ታብዬ እመጣለሁ። ተከታተሉኝ፣ ያው በአንድ እጅ ስለሆነ ተከታተሉ ቤተሰብ። ከዛ ከተበልኩት በኋላ የሚቀረውን ደግሞ ስቴፕ አሳያችኋለሁ እንዴት እንደሚሰራ። ሩዝም እንደዛው ተከታተሉ። ያው እንደምታዩት አሁን ይኸው ከትቼዋለሁ። አንድ ላይ አብላልቼው ተመልሼ እመጣለሁ። ተከታተሉ ቤተሰብ። ዶሮ ያው ቤተሰብ እንደምታዩት እንግዲህ ተብሌዋለሁ። በደንብ አድርጌ አዋውጀዋለሁ ቅድም ካሳየኋችሁ ሶስት ጋር። ከዛ ለአንድ ሰዓት ወይ ለግማሽ ሰዓት አስቀምጠዋለሁ። እኔ ግን ለአንድ ሰዓት ነው ብያችኋለሁ። እናንተም ለአንድ ሰዓት አስቀምጡ። እናንተ ለስንት ሰዓት ነው እስቲ ዶሮም ሆነ ስጋም ተብላችሁ ብታስቀምጡት ለስንት ሰዓት ነው አዋህዳችሁ ብታስቀምጡት ማለት ነው? አሳውቁኝ። ኮሜንት ላይ ጻፉና አሳውቁኝ። እኛ ቤት እንግዲህ እንደዚህ ነው፣ ለአንድ ሰዓት ያህል ነው የሚቀመጠው ተተብሎ። ሁሉም ዲጃች፣ ሁሉም ዶሮ፣ ሁሉም ስጋ እንደዚህ ነው የሚደረገው ጣዕም እንዲኖረው ማለት ነው። ከዛ አሁን የሚቀጥለውን ፎረን እስከዛ ድረስ ፎረን ልለኩሳለሁ። ሩዝ ጋር የሚሰራውን ክዝራ ምናምን
ቬጅታብል እቃው እንትን ከታትፋለሁ። ተከታተሉ። የቀረውን ስራ ደግሞ አብረን እንሰራለን። ይሄንን ላስቀምጠውና ከድኜ በጋስቴር በአልሙኒየም አስቀምጨው እንትን ፍሪጅ ማለት ነው። ከዛ ተመልሰን እንመጣለን። ፎረን ደግሞ ሳስገባ አሳያችኋለሁ። ተከታተሉ ቤተሰብ። ያው እንግዲህ ቤተሰብ ተመልሼ ያው መጥቻለሁ። ቅድም ያው የተበልኩትን ዲጃጅ አሳያችኋለሁ። አሁን አለ ተብዬ ጨርሻለሁ። አሁን ፎረን አስገባለሁ። እንዴት ፎረን እንደማስገባ ላሳያችሁ። አሁን እዚህ ጋር ቲማቲም፣ ሽንኩርት፣ ቃሪያ፣ ክዝበራ አዘጋጅቻለሁ። ብሊንደር ውስጥ አስገባለሁ። ብሊንደር እዚህ ጋር አዘጋጅቻለሁ። ለምኑ ነው? ለዶሮ ለተበልኩት ዶሮ እንደገና ማለት ነው። አሁን ይሄንን እዚህ ውስጥ አስገብቼ ተመልሼ እመጣለሁ። ተከታተሉ ቤተሰብ እየተከታተላችሁ። ይሄው እዚህ ጋር ሩዝ ዘርዝፌያለሁ። ሩዝማ አሁን ሰርቼ ሩዝ በቬጂታብል እንዴት እንደሚሰራ እዚህ ጋር አዘጋጅቻለሁ። የሩዙን ቬጂታብል እንትኖቹን ይሄው ከታትፌ አዘጋጅቻለሁ። ለሩዝ ነው ይሄ ታውታላችሁ። ለየት ያለ ሩዝ ነው ዛሬ የምሰራው። እንግዲህ ተከታተሉ ቤተሰብ። ብሊንደር ውስጥ አሁን አረጋለሁ ሶሱን ቅድም የነገርኳችሁን። እዚህ ጋር ሽንኩርት፣ እዚህ ጋር ቲማቲም፣ ክዝበራና ቃሪያ አለ። ብሊንደር ገትቼ መልሼ እመጣለሁ። ብሊንደር ውስጥ አስገባሁኝ። ከዛ አሁን እዚህ ጋር ቅመም ድጋሚ እንጨምራለን። ቅድም ከተበልነው ሌላ እዚህ ጋር እርድ አለ፣ የተሸከሸከ በርበሬ፣ ካሪ እና ክዝበራና ቁንዶ በርበሬ ነው እናስገባለን። ብሊንደር ውስጥ እናስገባለን። ተፈጨቱም ዝንጅብል ያልተፈጨም ካላችሁ ችግር የለም። ያው ስለሚፈጭ የተፈጨ እኔ አዘጋጀው ያልተፈጨ ጨምራለን። ቅድም ስለተበልን እዛ ውስጥ አስገብተን አሁን እዚህ ውስጥ እሷና በዛ ጨው እንጨምራለን። ተከታተሉ ቤተሰብ እና ያው እንግዲህ የተበልኩት ዲጃች ያው እዚህ ጋር አሁን ይሄን ብሊንደር አድርጌ ተመልሼ እመጣለሁ። ተከታተሉ ቤተሰብ። ይሄው እንግዲህ ዶሮ እዚህ ጋር ይሄንን ይመስላል ቤተሰብ። እዚህ ጋር አሁን ብሊንደር ያረኩትን ደግሞ አሳያችኋለሁ። ቅድም ብሊንደር ምን እንደማድረግ ነግሬያችኋለሁ። ይሄው እዚህ ጋር ሶሱ ይሄን ይመስላል። አሁን ዶሮውን ከስር አድርገን ይሄው ቬጂታብል አለ እዚህ ጋር ከቬጂታብሉ ጋር ቀልቀል አድርገን ዶሮውን ፎረን እናስገባለን። ይሄው እዚህ ጋር ፍልፍል ባረድ አክመር፣ እዚህ ጋር አረንጓዴ ፍልፍል ባረድ፣ እዚህ ጋር ካሮት፣ ሽንኩርት፣ ድንች አለ። አንድ ላይ ቀላቅለን ሶሱን ጨምረን ፎረን እናስገባለን። ተከታተሉ። ይሄው እንደምታዩት እንግዲህ ዶሮውን እያደረኩ እገኛለሁ። ከስር ፍልፍል ባረድ፣ ድንች፣ ካሮት አድርጌያለሁ። እዚህ ጋር ትንሽ አስቀርቻለሁ። ከዛ ዶሮውን ደርድሬ ከጨረስኩ በኋላ ከዛ ከላይ ደግሞ ይሄንን አርጌ የቀሩትን ቬጂታብሉን አርጌ ከዛ ሶስ አርጋለሁ። ተከታተሉ ቤተሰብ። ያው ቤተሰብ እንግዲህ እንደምታዩት እንደዚህ አድርጌያለሁ። አሁን ቅድም ብሊንደር ላይ ያደረኩትንም ሶስ ከላዩ ላይ ትንሽ ጨምርና አንድ ላይ ደበላልቀን እናስገባለን። ፎረን በአልሙኒየም እንዘክረውና አስተካክዬ ተመልሼ እመጣለሁ። ተከታተሉ ቤተሰብ። በጣም ቆንጆ ነው፣ ያምራል። ያው አሁን ጋስቴር አድርጌ ፎረን አስገባዋለሁ ዲጃጁን ዶሮውን። ተከታተሉ መጨረሻውን እስከምናይ ድረስ። ከዛ ሩዝ ዘርዝፌያለሁ። ሩዝ በቬጂታብል እንዴት እንደሚሰራ አሳያችኋለሁ። በጣም ቆንጆ አሰራር ነው፣ ታዩታላችሁ። ይኸው ተከታተሉ። ይኸው ቤተሰብ እንግዲህ እንደምታዩት ሩዝ እዚህ ጋር ሩዝ ቀቅያለሁ። አሁን ሩዙን ከቀቀልኩ በኋላ በማጥለያ አጠለዋለሁ። ሩዝ ውስጥ የጨመርኩትን አላሳያችሁ። ዘይት ትንሽ አደረኩኝ፣ ጨው ጨመርኩኝ፣ ሄል ወረቃት፣ ሚስማር እና ዳርሲን ነው ያደረኩት። አሁን ሚሽቆላ አደርገዋለሁ፣ አጠለዋለሁ። ካጠለልኩት በኋላ እዚህ ጋር ይኸው እንደምታዩት ምግብ አዘጋጅቻለሁ። ከዛ እንዴት አድርጌ እንደምሰራ ፍራይድ ራይስ ታዩታላችሁ ማለት ነው። ቆንጆ ሩዝ ነው የምሰራው። ዶሮውንም አይታችኋል። ቆንጆ ምግብ ነው ዛሬ እየሰራ ያለሁት። ኑ ተጋበዙ። ሰብስክራይብ እያደረጋችሁ አበረታቱኝ ቤተሰብ። ሰብስክራይብ አድርጉ። አጸደ ዩቲዩብ ቻናል ፋሚሊ መሆን የምትፈልጉ ሰብስክራይብ እያደረጋችሁ ተቀላቀሉ። አሁን አጥልየው እንመለሳለን። ተከታተሉ ቤተሰብ። እንግዲህ እንደምታዩት ያው ፍራይድ ራይስ ለመስራት ተዘጋጅቻለሁ። ሩዝ እዚህ ጋር ቀቅያለሁ። የተቀቀለ ሩዝ አሁን አሳይቻችኋለሁ። ይኸው ከነቀመሙ። ይሄ ቅመም ነው ያው እንዳልኳችሁ። ሄል ሚስማር ነው። ሚስማር ማለት ያው ቀረፋ ቅርንፉድ ማለት ነው። እዚህ ጋር ጎመን አለ። እዚህ ጋር አክተር ባሳል አለ። ረጃጅሙ ባሳል አለ። ያው እንደምታዩት እዚህ ጋር ቅመም አዘጋጅቻለሁ። ምንድነው ቅመሙ?
እዚህ ጋር ወረቃት እኔ ንችማ ኮኮባ ማለት ነው። እዚህ ጋር እርድ አለ፣ እዚህ ጋር ኤል አለ፣ እዚህ ጋር ሚስማር አለ፣ እዚህ ጋር ነጭ ሽንኩርት አለ፣ እዚህ ጋር እንደምታዩት እዚህ ጋር ሽንኩርት አለ፣ እዚህ ጋር ቃሪያ አለ ተደባልቆብኛል። እዚህ ጋር ፎሶሊያ አለ፣ እዚህ ጋር እንደምታዩት ያው ካሮት አለ። አሁን ፍራይድ ራይስ እንዴት እንደምሰራ አሳያችኋለሁ። ሩዝ ቀቅያለሁ። ዶሮም እየበሰለ ነው። ያው ቅድም ያሳያችሁ ዶሮ እየበሰለ ነው። ቆንጆ ሆኗል። እዚህ ጋር እንቁላል አምጥቻለሁ። እዚህ ጋር እንቁላል አለ። 3 እንቁላል ይበቃኛል ነው ላብዛው። እሺ እንቁላሉን እዚህ ጋር አርጌያለሁ። አሁን ሽንኩርት እናረጋለን። እዚህ ጋር አዘጋጅቻለሁ ምግላ። ሽንኩርት እናረጋለን። ከዛ ዘይት አርጌ ተመልሼ እመጣለሁ። ተከታተሉ። ያው እንግዲህ መጀመሪያ ሽንኩርት አረኩኝ። ውሃውን ከመጠጠ በኋላ ዘይት አረኩ። ዘይት ከገባ በኋላ ከዛ ሽንኩርት ነጭ ሽንኩርት አደረኩኝ። ከዛ ቃሪያ አደረኩኝ። ከዛ ካሮት አረኩኝ። ከዛ ቅመሞቹን ቅድም ያሳዩዋቸውን እርድ እና ቴል፣ ወረቃት፣ ሚስማር፣ ቅርንፉድ አረኩኝ። ይሄ ንችማውን ታውቁታላችሁ፣ ኮኮ የምትመስለው ማለት ነው። እና አሁን ያው ፎሶሊያ ደግሞ ልጨምር ነው። እንደምታዩት ፎሶሊያ ፍራይድ ራይስ ያኔ የክዝራ ሩዝ ማለት ነው። አሁን እዚህ ጋር የቀሩትን ጨምራለሁ። አቁላልቼ ተመልሼ እመጣለሁ። ተከታተሉ። ያው ቤተሰብ እንግዲህ እንደምታዩት ቅድም እዛ ጋር አልነገርኳችሁም። ይሄንን ካሪ ፓውደር ትንሽ ጨምሩ። ከእርድ ሌላ ካሪ ፓውደር ትንሽ፣ እዚህ ጋር የተሸከሸከ በርበሬ፣ የትኛውንም በርበሬ መጨመር ትችላላችሁ። ትንሽ ጣዕሙ ቆንጆ እንዲሆን ደግሞ ጨማምር ያለው እንደዛ ማለት ነው። ቅድም ያሳየኋችሁ እርድ ብቻ አልነበረ። ከእርዱ ሌላ ደግሞ እቺን ቅመም ጨምሩባት። እቺ ካሪ ፓውደር እና እቺ የተሸከሸከ በርበሬ። ያኛው ከለር ስለሚያመጣ አልጨመርኩትም፣ ግን በጣም ያቃጥላል ብዬ ደግሞ ሌላም አለኝ በርበሬ እሱንም አልጨመርኩም። የተሸከሸከውን ትንሽ ጨመርኩኝ። በጣም ቆንጆ ሆኗል። እየበሰለ ነው እንደምታዩት። አሁን ደግሞ የቀሩትን ግብአቶች ጎመንና ይህንን ሽንኩርት አረንጓዴ ሽንኩርቱን እጨምራለሁ። ከዛ እንቁላል መጨረሻ ጨምሬ ከዛ ሩዙን አስገባለሁ። ተከታተሉ። ያው ቤተሰብ እንግዲህ እንደምታዩት ቆንጆ ሆኗል። ቬጀታብሉ ያው ቆንጆ ሆኗል ክዝራው። አሁን ሩዙን እዚህ ጋር አዘጋጅቻለሁ። ሩዙን አስገባ። ለምን እንቁላል 3 እንቁላል አስገባና ከዛ አንድ ላይ ሚክስ አደርገዋለሁ። ከዛ ሩዝ እጨምራለሁ፣ የተቀቀለ ሩዝ። ከዛ አንድ ላይ ሚክስ አደርገዋለሁ። ፍራይድ ራይስ በጣም ቆንጆ ነው። የቬጀታብል ሩዝ ይባላል። እናንተም ስሩ፣ ትወዱታላችሁ። ተከታተሉ። ሰብስክራይብ እያደረጋችሁ አበረታቱኝ። አጸደ ዩቲዩብ ቻናል ሰብስክራይብ፣ ሼር፣ ኮሜንት አድርጉ። ኮሜንት ጻፉልኝ። አስተያየታችሁን እፈልጋለሁ። ቤተሰብ መሆን የምትፈልጉ ተቀላቀሉ። ተከታተሉ። ተከታተሉ። ይሄው እንደምታዩት ቤተሰብ እንቁላሉን ጨምሬያለሁ። አሁን ከእንቁላሉ ጋር አንድ ላይ አቁላልቼው ተመልሼ መጥቼ ያው ሩዙን እጨምራለሁ። ጨርሰናል። አሁን ሁሉን ነገር ጨው ጨምሩ። ጨውም ጨምሬያለሁ። ጨው እንዳትረሱ በነገራችን ላይ ጨው ጨምሩ እና አሁን አቁላልቼ ተመልሼ እመጣለሁ። ተከታተሉ። ያው ቤተሰብ እንግዲህ እንደምታዩት ያው ፍራይድ ራይስ ይሄን ይመስላል። እንቁላሉንም ጨምሬያለሁ። ሁሉ ነገር ግብአት አስገብቻለሁ። በጣም ቆንጆ ሩዝ ሆኗል። በጣም ቆንጆ ትወዱታላችሁ። ሶስ በዛ ሁሉንም እጨምርበታለሁ። ምክንያቱም ብዙ ቃል የጨመርኩት ብዙ ቬጅተብል ነው። እንደምታዩት በጣም ቆንጆ ነው። ስሩ፣ ትወዱታላችሁ። የምር ነው ብላችሁ በጣም ቆንጆ ነው። በጣም ቆንጆ ማለት ነው። እንግዲህ ተከታተሉ። ሰብስክራይብ እያደረጋችሁ ተከታተሉ። ያው ቤተሰብ እንግዲህ እንደምታዩት ይኸው እንግዲህ ዲጃጁም ዶሮም ደርሷል። እንግዲህ ይኸው ውሃ ግን እንትን ውሃ ሳይሆን ሶስ እንዳታበዙ። የመጀመሪያ የተባላችሁት ሶስ ራሱ በቂ ነው ብላችሁ ካሰባችሁ እሱ ራሱ በቂ ነው ማለት ነው። አይበቃ የምትሉ ከሆነ ደግሞ እንደኔ በብሊንደር ትንሽ እያርጋችሁ ፈጭታችሁ ማድረግ ትችላላችሁ። ይኸው በዚህ ሁኔታ ደርሷል ማለት ነው። በጣም ቆንጆ ሆኗል። አሁን እዛ ላይ አድርገን ደግሞ እስኪ ከሩዙ ጋር ሩዙም ደርሷል። ሩዙንም አድርገን ይኸው እቃ አስተካክያለሁ ለሁለቱም ለሩዙም
ለዶሮ አስተካክለን ተመልሼ እመጣለሁኝ። ተከታተሉ ቤተሰብ። ይኸው ቤተሰብ እንግዲህ በዚህ መልኩ እንግዲህ ፍራይድ ራይስ እንደዚህ ሆኗል። ሩዙን በቬጅታብል እንግዲህ በአትክልት ሩዙንም ሰርቻለሁ። እንደዚህ ጋር ዶሮውንም ደግሞ በእንደዚህ አይነት ሁኔታ ቅድም ያሳየኋችሁን ደርሷል ማለት ነው። በጣም ቆንጆ ነው። በጣም ቆንጆ ነው። 2 ቦታ ነው እንደዚህ ያደረኩት፣ 4 ቦታ ማለት ነው። ለሴቶች ለወንዶች አሁን ልታውቃላችሁ፣ ለብቻ ወንዶቹ ሄዷል። አሁን የሴቶቹ ነው። ሩዝ ሄዷል። ዶሮ እንግዲህ አሁን ይሄንን ዶሮውን ለ2 አካፍለዋለሁ ማለት ነው። ቤተሰብ ሰብስክራይብ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። እንግዲህ ሰብስክራይብ የለም፣ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ኮሜንትም ጻፉ። ኮሜንት ካልጻፋችሁ እኔ ያው ድጋሚ ሌላ ነገር በቃ የሆነ የተሳሳተ ነገር ካለ ድጋሚ ለማስተካከል ይረዳኛል ማለት ነው። ይሄ እንዲህ ቢሆን እንዲህ ነው፣ ይሄ እንዲህ ቢሆን እንዲህ ነው ብትሉ ለእኔም ጥሩ ነው ብዬ ነው ማስበውና ኮሜንት ጻፉ ፕሊስ። ከታች ኮሜንት ይሄ እንደዚህ ቢሆን ነው ጥሩ ከሆነ ጥሩ ነው፣ ቆንጆ ካልሆነ ቆንጆ። እናንተስ ቤት እስቲ እንዴት ነው የምትሰሩት? ዶሮስ እንዴት ነው የሚሰራው እናንተ ቤት? እንደዚህ ነው እኛ ጋር እንደዚህ አድርገሽ እንደዚህ ብታረጊ እንደዚህ አርጊ፣ እንትኑም ሩዙንም በአትክልት እንደዚህ ብታረጊ እንዲ አርጊ የምትሉኝ ከሆነ እኔ ለማስተካከል ዝግጁ ነኝ ማለት ነው። እናንተም ደግሞ ኮሜንት ላይ እየጻፋችሁ አሳውቁኝ ፕሊስ። ያጸደ ዩቲዩብ ቻናል ቤተሰብ መሆን የምትፈልጉ ካላችሁ ሰብስክራይብ እያደረጋችሁ ተቀላቀሉ። ሰብስክራይብ አድርጉ፣ ሼር አድርጉ፣ ኮሜንትም ጻፉልኝ። እንዳልኳችሁ ላይክም አድርጉ። ቤተሰብ ላይክ አድርጉ። እስቲ ስንት ላይክ ያስፈልገዋል? ይሄ ጥሩ ነው ወይ ቆንጆ ነው ወይ? ጥሩ ላይክ ካለው ያው ታውቃላችሁ እንግዲህ ሰው የበለጠ እንደሚሰራ እና ሰብስክራይብም አድርጉ። እንግዲህ ሰላማችሁ ይብዛ። ስሩት፣ ትወዱታላችሁ። ቆንጆ ነው። እናንተም ስሩ፣ አሳውቁኝ። እንዳልኳችሁ በኮሜንት ሰብስክራይብ፣ ሼር፣ ኮሜንት አድርጉ። ሰላማችሁ ይብዛ በያላችሁበት። የእግዚአብሔር ሰላም አይለያችሁ። ባይ ባይ ቤተሰብ ባይ።